ዶክተር ይቅና ዓለም አበበ የያንጎ ኢትዮጵያ ካንትሪ ማኔጀር ናቸው። የመኬንዚና ኩባንያ የሥራ አመራር አማካሪ በነበሩበትም ወቅት የመንግሥትና የግል ዘርፍ ደንበኞቻቸውና ባለድርሻ አካላትን የምጣኔ ሀብት ልማት ላይ ቀጣይነት ያለው መሠረተ ልማቶች፣ የአረንጓዴ ኢንዱስትሪያላይዜሽንና የከተማ ትራንስፖርት ማዘመን ላይ ምክርም ሰጥተዋል። ዶክተር ይቅና ዓለም ካናዳ በሚገኘው ብሪቲሽ ኮሎምቢያ ዩኒቨርሲቲ የሲቪል ኢንጂነሪንግ የዶክትሬት ዲግሪ ያላቸው ሲሆን በአሜሪካ ካለው የቨርጂኒያ ቴክ የማስተርስ ዲግሪያቸውንም ይዘዋል። የአዲስ አበባ ከተማ ትራንስፖርት በተለያዩ ዘርፎች ስንመለከት የከተማ አውቶቡሶች አሉ፣ ሚኒባሶች፣ ላዳ፣ እነዚህ ነበሩ። ከቅርብ ጊዜ ወዲህ ደግሞ በጣም በስፋት እየተለመዱ የመጡት ታክሲ ሄሊንግ ሰርቪሶችም አሉ። ታክሲ ሄሊንግ ሰርቪስ ሲባል እንደው በብራንድ አይደንቲቲ በጣም ቦክ ያለ ቀይ፣ ነጭ ቦልድ ከለሮች ይዞ ያንጎ እኔ ሁሌም ምንም አይነት ቢልቦርድ ላይ ከተማችን ላይ የምናየው አይነት ብራንድ አይደንቲቲ ይዛቸዋል። በዛሬው ሲኢኦዎች እንግዲህ የምገኘው ከያንጎ ሲኢኦ ነው፣ ማኔጂንግ ዲሬክተር ነው። እስቲ ፕሮፐር ታይትል ንገረኝ። ፕሮፐር ታይትል ካንትሪ ማኔጀር የቀና ዓለም። ትክክል። በስምህን ጀምር። በጣም ደስ የሚል ስም ነው፣ የቀና ዓለም። ማን ያወጣል? እናቴ ነች ያወጣችልኝ። ስም ስታወጣ ቅኔ ትዘርፋለች ብዙ ጊዜ። ይቅና ዓለም። የቀና ዓለም 3-4 ትርጉም ይኖረዋል ታውቃለህ። አንድ የቀና ዓለም፣ ዓለሙ የተስተካከለ፣ ይቅና ዓለምም ይሆናል አንዳንዴ። ዓለሙ ይቅና ይስተካከልልህ። 3-4 ትርጉም ይኖረዋል። ግን አሁን ለአንተ ግን ሰው የሚጠራ ግን ምን ተብሎ ነው? እስቲ የቀና ነው ይቅና ዓለም? ይቅና ዓለም ብሎ ይጠራኛል። ይቅና ዓለም አይነት እሱ የበለጠ ብዙ ጊዜ ሰው በዛ ይጠራኛል። ናይስ። በትክክል ደግሞ ያው ይቅናህም ይለኛል አጠር አድርጎ ይቅናህ። በቃ እኔ እንግዲህ ስምን መላክ ያወጣል የሚባለው ይሄ ነው አይደለ? እውነት ነው። በጣም አሪፍ። የት አካባቢ ነው ያደግከው? ተወልጄ ያደግኩት ገርጂ ነው። እንግዲህ ቤተሰቦቼ ገርጂ መጀመሪያ ቤት ሰርተው ሲገቡ የተወለድኩት የመጨረሻ ልጅ ነኝ፣ ግን ለቤቱ የመጀመሪያ ገርጂ ነው የተወለድኩት። ያደግኩትም እዛው ነው። የተማርኩትም እዚሁ አካባቢ ቦሌ ኮሚኒቲ የምታውቀው ከሆነ በዚህ ቦሌ ሆም ስጋ መውጫው ያለ እዛ ነው የተማርኩት እና ቦሌ ሃይ ስኩል ነው የተማርኩት። ሁለቱ ሰላም መሀል ላይ ተምሬያለሁ። ሰላም ቺልድረንስ ቪሌጅ ልክ ነው አለ እዛ ተምሬያለሁ። ሶ በቃ የቦሌ ገርጂ ድሮ በጣም ልጅ ነኝ ማለት ነው። ሩቅ በነበረበት ሰዓት ነው ገርጂ እኮ ድሮ በፍጹም እንደ ገርጂ እንዴት ይኖራል ይባል ነበር። አሁን እንደዚህ መሀል ከተማ ሊሆን የሚገርምህ ያኔ ኮሚኒቲ እየተማርን ራሱ ማይረሳኝ መንገዱ ጭቃ ስለሚሆን አንዳንዴ ክረምት ላይ ቦቲ የምንይዝበት ጊዜ ነበረ። የተማሪዎች ሆነ ትምህርት ቤት እንሄዳለን። ስንመለስ ቦቲያችን እናደርግና ጨፌዋል። አሁን ሆስፒታል ነው የተሰራበት ያለው አለ። እሱ ጨፌ ላይ ቦቲን አድርገን ነው የምንጠጣው። አሪፍ። እስቲ እንደው አብዛኛውን ጊዜ ስራ ከመጀመራችን በፊት የምናስባቸው የሚያጋጥሙን ኤክስፒሪየንሶች፣ ተሞክሯችን፣ አስተዳደጋችን የእኛን ማንነት ይቀርጻሉ ተብሎ ይታመናል በሳይኮሎጂም ደረጃና እስቲ በጣም የምታስታውሳቸው የአሁኑን ይቅና ዓለምን ሼፕ አድርገዋል ወይ ሞልድ አድርገዋል የምትላቸው ኤክስፒሪየንሶች ሁለት ነገር? አይ ቲንክ አንደኛውና ዋነኛው ቤተሰብ ይመስለኛል። አይ ቲንክ የሁሉንም ማንነት የሚቀርጸው ለእኔም እንደዛ ነበረ። አብሮ መስራትን፣ መካፈልን፣ ሼር ማድረግን እንደዚህ አይነት ነገሮች የምትማረው ብዙ ጊዜ ከዛ ነው የሚነሳውና እኔ አንደኛው ዋናው ነገር ቤተሰብ ነው ብዬ አስባለሁ። ሁለተኛ ካልከኝ ትምህርት ማለት አይ ቲንክ እችላለሁ። ቢካዝ አባቴም እናቴም አስተማሪዎች ናቸው። ኤሌመንተሪ ስኩል አስተማሪ ነች እናቴ የነበረችው፣ አባቴም የሃይ ስኩል አስተማሪ ነውና ትምህርት ላይ ያላቸው ከነሱ ጋር ተያይዞ ያለውና በቤተሰብ ያለው ነገር እሱ ሁለተኛው ትልቁ ሼፕ ያደረገኝ ነገር ነው ያስባል። ትምህርት ማንሳት ጎበዝ ተማሪ ነበር። ጎበዝ ተማሪ የተለያየ ፌዝ ነበረኝ ታውቃለህ። ልጅ እያለሁ እስከ 6ኛ ክፍል ሰነፍ ተማሪ ነበር። በቃ ጎበዝ እንኳን ልባልና ወላጅ አምጣ ነው የምንባለው። ሁሉ ጊዜ ልጅ መጨረሻው ምንድነው ነው ነበር የምባለው።
ግን ስድስተኛ ሰባተኛ ምናምን ላይ ጎበዝ ኢምፕሩቭ እያደረኩ ሄድኩኝ። ሃይ ስኩል ደህና ተማሪ ሆንኩኝ። ከዛ ዩኒቨርሲቲ በጣም ጥሩ ተማሪ ነበርኩኝ። ሶ ሁሉም ፌዝ ላይ ነበርኩበት። እስቲ ኮሌጅ የት ነበርክ? ዩኒቨርሲቲ የገባሁት አዲስ አበባ ዩኒቨርሲቲ ነበርኩኝ። ህንፃ ኮሌጅ ወይ ደግሞ ቴክኖሎጂ ካምፓስ ሳውስ ካምፓስ የሚባለው ማለት ነው። ልደታ አርክ ግቢ እኔ ኮንስትራክሽን ነበር የተማርኩት። ያ እዛ ነበር የነበርኩኝ። How was that experience? እሱ በጣም የሚገርም ኤክስፒሪየንስ ነበር። ታውቃለህ ልክ ከሃይ ስኩል ላይፍ ወጥተህ ልክ ኮሌጅ ስትገባ አንድ በጣም ዳይቨርስ የሆነ ተማሪዎች ጋር ነው የምትገባው። ጎንደር አዘዞ የሚመጣ ተማሪ አለ፣ ከመቀሌ የሚመጣ አለ። ሶ ዳይቨርሲቲው ራሱ አንድ ኤክስፒሪየንስ ነበረና በጣም ደስ የሚል ኤክስፒሪየንስ ነበር። አት ዘ ሴም ታይም ደግሞ በቃ በዛ ሰዓት በጣም ትምህርት የምወድበት ሰዓት ስለነበረ ሙሉ ታይም ካምፓስ ሆነ ላይብረሪ የገባ ማጥናት ማንበብ ምናምን አይ ቲንክ ዋን ኦፍ ትልቁ ግሮዝ ትራጀክተሪ እኔ በህይወቴ ልክ ዩኒቨርሲቲ ስገባ ነው ብዬ አስባለሁ። እና በጣም ጥሩ ኤክስፒሪየንስ ነበር። አሪፍ። እስቲ እንደው ሁሌ የሚነሳ ክርክር አለ እና ሰልፍ ኢምፕሎይመንት ወይ የራስን ስራ መጀመር። አሁን ለምን እንደው ዩኒቨርሲቲ ተማሪዎች ሲመረቁ እንደ ድሮ እንደኛ እንደው ሲቪ አዘጋጅቶ የመበተን ነገር የለም። ምንድነው የራስን ስራ መጀመር ነው። ወዲያው ያንን ነገር ያስቡታል ስራ ፈጠራ ላይ። እስቲ ሁለቱን ነገሮች ብታነጻጽር እንደው የትኛው የተሻለ ነው ትላለህ? እንግዲህ የኔ ፐርስፔክቲቭ ምን መሰለ፣ ስራ ፈጠራ ለሚችል ለቻለውና አይዲያው ላለው ሰው ሁልጊዜ አዋጭ እሱ ነው። መፍጠር ለሚችል ሰውና እንደው ሰልፍ ኢምፕሎይድ መሆን ለሚችል ሰው በእኔ ኤግዛምፕል ብታየው ከኛ እኩል ግራጁዌት ካረጉ ልጆች ውስጥ አሉ 5-10 ልጆች ይሆናሉ በራሳቸው ተፍጨርጭረው ኮንስትራክሽን ውስጥ የገቡ ልጆች አሉ። አሁን የደረሱበትን ደረጃ ብታየው ከአብዛኛው ያው ከክላስ ሜቶቹ አንፃር ስታየው በጣም ጥሩ የሚባል ቦታ ነው የደረሱት። በኤክስፒሪየንስ አት ዘ ሴም ታይም ግራጁዌት አድርገው ተቀጥረው ሲሰሩ የነበሩትን ብታያቸው የደረሱበት ደረጃ መጀመሪያ አካባቢ ትንሽ ኢምፕሎይመንት ኮምፎርታብል ይመስለኛል። ግን ከዛ በኋላ ግን ግሮስ ትራጀክተሪን ስታየው ብዙ ጊዜ ሰልፍ ኢምፕሎይመንት የተሻለ ቦታ ያደርሳል። ግን ያው ሁሉም ደግሞ ሰልፍ ኢምፕሎይድ መሆን አይችልም እና እሱ ፓሽን ያለውና በራሱ መስራት የሚችል ሰው ቢጀምር ይመከራል ብዬ አስባለሁ። አብዛኛው ጊዜ ምንድነው መሰለህ እኔ እናነሳው ለትሬንድ የሆኑ ነገሮች ላይ ሁሌ ሰው መገኘቱ የዛ አካል መሆን ይፈልጋል። ሁሌ በቃ ሰልፍ አሁን ኢንተርፕረነርሺፕ በቃ ኢትስ አ ትሬንዲ ቲንግ ልክ እንደዛና ያንንም ነገር እስቲ ቆም ብሎ ማሰብ ያስፈልጋል የሚለውን ነገር ለማስረዳት ጥሩ ፖይንት ነው። ግን እሱ የመጣው ከምንድን ነው የሚለውም ነው አይደል? ኢምፕሎይመንት ላይ አንድ ሳላሪ ኮምፒቲቲቭነሱ ትንሽ እየቀነሰ መጣ። ፕራይቬት ሴክተር ራሱ ሳላሪ በጣም ኮምፒቲቲቭ አይደለም አት ዘ ሴም ታይም ደግሞ ኦፖርቹኒቲውም እየቀነሰ መጣ። ሶ ሰልፍ ኢምፕሎይድ የሆኑ ሰዎች አብዛኞቹ ገቢያቸው ሪላቲቭሊ የተሻለ እንደው ከትላንትና መኪና ከሚያጥብልኝ ልጅ ጋር እያወራው ምን ያህል ገቢ እንዴት ነው ምናምን ነገር ብየው ያው በቀን ይሄን ያህል ምናምን እያለ ሲያስረዳ ስታየው ኦልሞስት አብዛኛው ሳላሪ ስኬል ላይ ስታስበው በጣም ጥሩ የሚባል ሳላሪ ስኬል ላይ ነው እነሱ ያሉት እና ሰልፍ ኢምፕሎይድ መሆን የምትችል ከሆነ ፓሽኑ ካለ አት ዘ ሴም ታይም ደግሞ የፈለከውን ታች ድረስ ወርደ መስራት ችሎታ ካለ አይ ቲንክ ሰልፍ ኢምፕሎይመንት በጣም ተመራጭ ነው። ሁሌም ቻሌንጁ አንዳንዴ በቃ ወይ ያደክመሃል ወይም ተስፋ እንድትቆርጥ ያደርጋል። ኢንቫይሮንመንቱ የተስተካከለ ካልሆነ ምናምን ግን ምንም ቢሆን ኢን ዘ ሎንግ ራን ያኛው የተሻለ አውትካም ይኖረዋል። አሁን ደግሞ እስቲ ወደ የስራ ጊዜ ወይም ኤክስፒሪየንስ እንምጣና ልክ ከኮሌጅ ከጨረስክ በኋላ ምን አይነት የስራ ኤክስፒሪየንስ ነበር? መጀመሪያ ግራጁዌት እንዳረኩኝ ኮንሰልተንሲ ነበር የምሰራው፣ ኮንስትራክሽን ማኔጅመንት ኮንሰልታንሲ። በጣም አሪፍ ፕሮጀክት፣ ሁሉ ጊዜ ፕራውድ ሆኜ የማወራበት ፕሮጀክት ባሌ ማውንቴን ሎጅ ይባላል። አይ ዶንት ኖ ሄደህ የምታውቀው ባሌ ማውንቴን ሎጅ። ያኔ ግራጁዌት እንዳረኩ አይ ቲንክ በ6 ወር ውስጥ ምናምን ነበረ እሱን ካምፓኒ ኦፖርቹኒቲ የሰጠኝ። እሱን ፕሮጀክት ማኔጅ ያረኩት ነው የነበርኩኝ እዛ ለ2 ዓመት ያህል።
ኮንስትራክሽን ኢንዱስትሪ ውስጥ ነበርኩኝ። እሱን ከጨረስኩኝ በኋላ ማስተርሴን አግኝቼ ወደ ጀርመን ሄድኩኝ። ወደ 2013 አካባቢ ጀርመን ሄድኩኝ፣ ማስተርሴን ተማርኩኝ። ዲኤዲ ስኮላርሺፕ ዳድ ስኮላርሺፕ የሚባለውን የምታውቀው ነው። በጀርመን ጋቨርንመንት የሚዘጋጅ ስኮላርሺፕ ነበር። በሱ ነው የሄድኩት። ስቱትጋርት ዩኒቨርሲቲ ኦፍ ስቱትጋርት ተማርኩኝ። እዛ ከጨረስኩኝ በኋላ ያው ፓርት ኦፍ የወርክ ኤክስፒሪየንስ ነው ብዬ ስላሰብኩኝ ነው የነገርኩት። then I went ማስተርሴን ለመስራት ደግሞ ቨርጂኒያ ቴክ ሄድኩኝ አሜሪካ። እዛ 1 አመት ተምሬ ወደ ካናዳ ሄጄ ደግሞ ፒኤችዲን ሰራው። ይሄ ሁላ ፒኤችዲን ሰራም ሁሉም ሲቪል ኢንጂነሪንግ እና ኢንፍራስትራክቸር ማኔጅመንት ትራንስፖርቴሽን ሴክተር ላይ ነበረ የሰራሁት። እዛ ኦልሞስት ከኢትዮጵያ ከወጣሁ ወደ 8 አመት ያህል ቆይቼ ነው ተመልሼ ወደዚህ የመጣሁት። እንግዲህ as I was reading up መኪንዚ አፊሊየት ነህ? መኪንዚ አፊሊየት ወይ እዛ የነበረው እዛ በጣም የተለያዩ አይነት ፈንዶች ማኔጅ የሚደረጉበት ብዙ ኮንሰልተንሲ የምታይበት በጣም መጠነ ሰፊ የሆኑ ዋይድ አሬይ ኦፍ ቲንግስ ኤክስፒሪየንስ የምታደርግበት ቦታ ነው መኪንዚ። እስቲ ስትመጣ ያንን ነገር ይዘህ መጥተህ እዚህ ስትመጣ ያለው ሪያሊቲ እንዴት ነበር? What's interesting about መኪንዚ is በጣም ዳይቨርስ የሆኑ ፕሮጀክቶች ላይ ለአጭር ጊዜ ቶሎ ራምፕ አፕ አድርገህ ፕሮብለም ሶልቭ እንድታደርግ ኤክስፒሪየንስ ይሰጥሃል እና በጣም አሪፍ ጊዜ ነበር እዛ የነበረው። ያንጎ ነህ እንጀምር። ከመኪንዚ እንዴት ወደ ያንጎ ገባ? እሱ ነው ራሱ ሽፍቱ። ያንጎ ያው ብዙ ጊዜ እንደዚህ አይነት ካምፓኒዎች ማኔጅመንት ኮንሰልቲንግ ወይ ደግሞ መኪንዚ ኤክስፒሪየንስ ያላቸው ሰዎችን አትራክት ለማድረግ ይሞክራሉና ይፈልጋሉ። ምክንያቱም እንደዚህ አይነት ቦታ መኪንዚ ስትሰራ ስትራቴጂክ ኮንሰልቲንግ ነው የምትሰራው። ከያንጎ ጋር እንግዲህ መስራት ከጀመርን ኦልሞስት አሁን 2 አመት ሊሆነን ነው። ቴክኖሎጂ ባይ ዘ ዌይ በጣም ካሳደጋቸው ዘርፎች መካከል ትራንስፖርቴሽን አንደኛው ነው እና ቴክኖሎጂ ደግሞ ኢንቮልቭ ሲያደርግ ኮምፒቲሽኑ ፊርስ እንዲሆን ያደርገዋል አይደል? እስቲ ምን ያህል ነው ፑሽ የሚደረገው ወይስ ምን ያህል ይቀይረዋል ቴክኖሎጂ? ቴክኖሎጂ በጣም ብዙ ነገር ይቀይረዋል። እንግዲህ ከመጀመሪያው ከታክሲ ሄሊንግ ቢዝነስ እንደው አድርገህ ስታስበው ድሮ ሄደህ ነው ታክሲ የምትጠራው መቼስ፣ ወይ ደግሞ ሰፈር የምታውቀው ላዳ ሹፌር ካለ ስልኩን ደውለህ ነው አይደል? እሱ እንግዲህ መጀመሪያው አጀማመር እንደዛ ነው። ከዛ ተነስቶ አሁን ያለበትን ታያለህ። አሁን ባለበት ደረጃም በጣም ብዙ ኢኖቬሽኖች የመጡ ነው። ለምሳሌ እንግዲህ ሰልፍ ድራይቪንግ ካርም እየመጣ ነው አይደል? at some point ሹፌርም አያስፈልግም። አሁን ባለን ቴክኖሎጂ ግን እንደው አንዳንድ ነገሮች ለማንሳት ያህል ምን ይጠቅማል መሰለህ? ለምሳሌ ሴፍቲ ፊቸሮች ብታይ የኛ አሽከርካሪዎች በጣም በፍጥነት ሲነዱ ሲስተሙ አውቶማቲካሊ ስፒድ ዲቴክት ስለሚያደርግ ኤስኤምኤስ ይልክላቸዋል ወይ ደግሞ አውቶማቲክ ፑሽ ኖቲፊኬሽን ይልክላቸዋል። ትንሽ ቀስ ብላችሁ ንዱ፣ ከስፒድ ሊሚቱ በጣም የዘለለ ነው የምትነዱት። በጣም ደግሞ ኃይለኛ ፍሬን የሚይዙ አይነት ሹፌሮች አሉ። አጋጥመው ከሆነ በቃ ጥፍ የሚሉት እሱንም ዲቴክት ያደርገዋል። ቢካዝ ቴክኖሎጂውና ሞባይል ላይ ያለው በአጠቃላይ ሴንሰሮቹ በጣም ዩዝፉል ናቸው እንደዚህ አይነት ነገሮች ኮሚኒኬት ለማድረግ። እሱ አለ። at the same time ፕራይስ ላይ እኛ በጣም ዳይናሚክ ፕራይሲንግ ነው የምንጠቀመው። ዳይናሚክ ፕራይሲንግ ማለት ሰፕላይ እና ዲማንዱን ራሱ ኦፕቲማይዝ እንዲያደርግ አንዳንዴ በጣም ሃይ ዲማንድ ሲሆን አመት በዓል ሊሆን ይችላል ወይ ዝናብ ሊዘንብ ይችላል፣ አሽከርካሪዎች የማይገኙበት ሰዓቶች አሉ። እዛ ሰዓት ላይ ሲስተም አውቶማቲካሊ ፕራይሱን ትንሽ ከፍ ያደርጋል ለዩዘሩ ማለት ነው። ይሄ ምን ይጠቅማል? ያው ትንሽ ዘግየት ብሎ መሄድ የሚያስብ ሰው ካለ ጊዜውን ጠብቆ ይሄንን ከምከፍል ዘግየት ልበል ብሎ መሄድ ይችላል። ድራይቨሮች ደግሞ ዋጋ ጨምሯል ስለዚህ አትሊስት አቬለብል መሆን አለብኝ ብሎ ኢንሴንቲቫይዝድ ይሆናሉ እና ፕራይሳችን እንደምታውቀው ተመጣጣኝ ነው። ግን at the same time እንደዚህ አይነት ኢሹዎች ሲፈጠሩ አውቶማቲካሊ ፕራይሳችንን አጀስት የምናደርግበት ሁኔታ አለ። ይሄም
እንደ ኤፌክስ ፍሎት እየተደረገ ነው ኤግዛክትሊ ጥሩ አናሎጂ ነው ኤፌክስ ፍሎት እያደረገ ነው ራሱና ዲማንድ እያየ ፍሎት የሚያደርገው ማለት ነው እሺ እስቲ ያንጎ ሌት ኤንትራንት ነው እንበል ወይም ቆይቶ የመጣ ቢካዝ መጀመሪያ የነበሩ ብዙ የታክሲ መጥሪያ መተግበሪያዎች ስላሉ አንድ ዘርፍ ላይ እስቲ መጀመሪያ ፈርቀዳይ ስትሆን ያለው ጥቅም ጉዳት ደግሞ ቆይተ ስትመጣ ደግሞ ያለው ጥቅም ጉዳት ምንድነው እስቲ መጀመሪያ ፈርስት ቱ ማርኬት መሆን ያለው ጥቅሙን እንጀምር ጥቅሙ ይሄ ቶፕ ኦፍ ማይንድ የሚባለው ነገር አለ አይደለ ቶፕ ኦፍ ማይንድ ማለትም ሰው አሁን ቦትልድ ዋተር ስቲል ሃይላንድ ነው የሚለው ልክ ነው በቃ ስምህን ትተክላለህ ያንጎ አባት ስም አለው መጥራት ስለማይችል ነው ሶ ሁሉም አባት ስም ይኖራልና ፈርስት ቱ ማርኬት መሆን ያንን አዌርነስ እና ቶፕ ኦፍ ማይንድ ኮሚኒቲው ውስጥ እንዲዘልቅ ይረዳል at the same time first to market ስትሆን ብዙ ቻሌንጆች ታሳልፋለህ አሁን የኛ ማርኬትን ያለማመዱትን ካምፓኒዎች ብታስብ ያሉትን ቻሌንጆች ብታወራቸው ሲዮቹን ዋጣርጎ ችሎት ነው አው ያወሩልሃል ችግር የለውም አሁን አልፎታት ግን ያኔ ከላዳ ጋር ያለው ሽኩቻ አለ ሬጉላቶሪ ኢሹዎች አሉ በጣም ብዙ እሱን ሁሉ አልፈህ ነው ኦፕሬት የምታረገው ሌት ቱ ማርኬት ላይክ እንደኛ ደግሞ አርፍደህ ስትገባ የምትጠቀመው ዩዘር ኦልሬዲ ተለማምዷል ማርኬቱ የሚፈልገውን ያውቃል ምን ላይ ባግዝ ወይ ምን ላይ የተለየ ነገር ባመጣ የተሻለ ተቀባይነት አገኛለሁ የምትለውን ታውቃለህ ዩዘሩን ገና ደውለት ስለ ታክሲ ሄሊንግ ሰርቪስ አታስተምረው የሚያውቀዋል እስቲ እንደው በጣም ፊርስ ኮምፒቲሽን ካለ አንዳንዴ ከፖዚሽኒንግም አንፃር ያሉት ቻሌንጆች ስላሉ ነው አሁን አንዳንዴ የእናንተ ደንበኞች ሁለት ናቸው ብዬ ነው ማምነው አሽከርካሪዎቻቸው አሉ ደግሞ ተሳፋሪዎቻችን እንደኔ በቃ አለ ማህበረሰቡ ደግሞ አካላቶች አሉ ሶ ለሁለቱም አሪፍ የሆነ ፕሮዳክት ዴቨሎፕ ለማድረግ ምን ያህል ነው ፑሽ የምታደርጉት ለምን በጣም እንደቀደም እንዳነሳ ነው ውድድሩ ከባድ ነው ለምን በሁለት ብር ዲፈረንስ ካላት በ1 ኪሎ ሜትር ትልቅ ልዩነት ያመጣል መጨረሻ ላይ ሶ ከዛ አንፃር እስቲ በምን መልኩ ታደርጋላችሁ ሶ እንዳልከው ራይድ ሄሊንግ ማርኬት ላይ ኢንክሉዲንግ የታክሲ ሄሊንግ ካምፓኒውን ጨምሮ ሶስት ዋና ፕሌየሮች ናቸው ያሉት ተጠቃሚው ዩዘሩ አለ ድራይቨሩና እኛ አለንና ኢንትረስቲንግሊ የሁሉም ፍላጎት ዘሴም አይደለም ለምሳሌ አሽከርካሪው የሚፈልገው ዋጋው በደንብ ከፍ እንዲል ነው የሚፈልገው ተጠቃሚ የሚፈልገው ደግሞ ዋጋው በጣም ዝቅ እንዲል ነው የሚፈልገው እኛ መሃል ላይ ሁለቱን ኦፕቲማይዝ የማድረግ ስራ ነው ያለን ማለት ነውና አንደኛ ነገር ለተሽከርካሪውም ለአሽከርካሪውም ፕራይሱ ኦፕቲማል የሆነ የትኛው ነው የሚለውን ፊገር አውት ማድረግ ኢዝ ኢምፖርታንት እሱ ነው የመጀመሪያው የቤት ስራው እሱ ነው ሶ አሽከርካሪውም እንዴት ነው አትራፊ መሆን የሚችለው ተጠቃሚው ድሮ አንድ ብቻ የሚጠቀም በሳምንት ከሆነ 2-3 እንዲጠቀም ምን ማድረግ እንችላለን የሚለው ነው የመጀመሪያው ፕሮብለም ሶልቪንግ ሴሽን እቺኛይቱ ጋር ነው እና አለ አይደል ላይክ ዊክሊ አክቲቭ ዩዘር አለ ዊክሊ አክቲቭ ዩዘር ምን ያህል ነው ፍሪኩዌንሲው የሚጠቀመው እሱን ፍሪኩዌንሲ ለማሳደግ ምን ባረግለት ያሳድጋል የሚሉት ጥያቄዎች አሉ አሽከርካሪ ደግሞ ነዳጅ ኮስቱ ምን ያህል ነው ምን ያህል ሰዓት አውጥቶ ምን ያህል ማግኘት አለበት ይሄን ለማግኘት በአንድ ትሪፕ ነው ማግኘት ያለበት ወይስ ቶሎ ጥሪ አግኝቶ ቢያገኝ ይሻላል የሚለውን ሶልቭ ማድረግ አለ አሁን የኛን አፕሊኬሽን ብታየው አሽከርካሪ አፕ ኦን ካረጋ ጥሪ ማገኝበት ደቂቃ የለም ይሰለቻቸዋል ጥሪ ነው በቃ ጥሪያችን በጣም ብዙ ነው ሶ ምንድነው የምናበረታታው ብዙ በመስራት ብዙ ማትረፍን ነው የምናበረታታው አፎርዳቢሊቲያችን ተመጣጣኝ at the same time አሽከርካሪዎች ደግሞ የሚጠቀሙበት እና የሚያተርፉበት አፕሊኬሽን እንዲሆን ነው እየሰራን ያለነው that's nice እንደው አሁን ያለነው ID6 ውስጥ ስለሆነ የሳቸው መኪና ነው ID6 ውስጥ ስላለን ሁሌ እያሰብኩት ነው እስቲ ስለዚህ የኤሌክትሪክ መኪናዎችና የነዳጅን መሰረት ያደረጉ የተለያዩ አይነት ፕራይሲንግ ሬቶች ምናምን አማራጮች አለ እንደዛ ብለ ማስቀመጥ ሶ አማራጮ አለ ግን መጀመሪያ
አድቫንቴጁን እና ዲስአድቫንቴጁን እናውራው ራይት ኢቪ መኪና ሲሆን ኦፕሬቲንግ ኤክስፔንሱ በጣም ይቀንሳል ማለትም አሁን ቪትስ ቶዮታ ቪትስ ቢኖርህ ወይ ደግሞ ኮሮላ ቢኖርህና ራይድ ታክሲ ሄሊንግ ቢዝነስ ላይ ብትሰራ በደንብ ለሚሰራ ሰው መንዝሊ ሜቢ 40,000 ብር ሊያወጣ ይችላል ለፊውል ኮስት ኢቪ ከሆነ 5,000 ብር ላታወጣ ትችላለህ ስፔሻሊ ቤት ቻርጅ የምታረግ ከሆነ ማለት ነው ስሎ ቻርጀር ማታ ሰክተን ስለዚህ 40,000 ብር እና 5,000 ብር መንዝሊ 35,000 እስከ 40,000 ብር ፕሮፊት ማርጂን ይጨምራል ማለት ነው ሶ አንድ እሱም በል at the same time ግን ኢቪ ገና ማርኬቱ ላይ ሰው እየተለማመደ ያለው ፕሮዳክት ነው ማለትም ሪሴል ቫልዩን አያውቅም ሰው ኢቪውን ራይድ ሄሊንግ ላይ 5 ዓመት አሰርቶ ባትሪ ሪኒው ላይክ ቀየር ቢባል ስንት እንደሚፈጅበት አያውቅም ስለዚህ ኮስቱን ደግሞ አያውቅም ሶ አንድ ደግሞ አንሆን አለበት የማይታወቅ ነገር አለበት ሶ ሪስክ አለው የራሱ ሪስክ አለው ኢቪም የራሱ ሪስክ አለው ስለዚህ ኢቪ የሚሰራ ሰው ራሱን አነስ ያለ ዋጋ ብቻ ለኢቪ ልስጥ ብትል ይሄ ሰውዬ የማይታወቀውን ሪስክ ከቨር የሚያደርግበት ሬቨኑ ወይ ደግሞ ኮንቲንጀንሲ ፕላን አይኖረውም ሴቭ የሚያደርገውም ነገር አይኖረውም ሶ ኢቪ ባለቤቶችን እኛ የምናበረታታው በጣም ጥሩ ቴክኖሎጂ ነው መጠቀም ነው እኔም የምጠቀመው ኢቪ ነው at the same time ግን ከሚያገኙት ሴቪንግ ጥሩ የሆነ ለነዳጅ የሚሆነውን ፖርሽን ሴቭ አድርጉት ነው ግን ያንን የኢቪ ባለቤቶችን ችግር ደግሞ መፍታት አለብን ስለምንል አሁን ለሁሉም ዘ ሴም ፕራይስ ነው ያለን አሁን ባለው ሁኔታ እንደ አንድ ሲኢኦ ወይንም ካንትሪ ዳይሬክተር በምን መልኩ ቲምህን ቢልድ ለማድረግ ጠንካራ የሆነ የቡድን መንፈስ ለመፍጠር ምን አይነት ስራዎችን ትሰራለህ ፍልስፍናስ በጣም አሪፍ ሶ አንደኛው ነገር ምንድነው አትራክት ወይ ደግሞ የምታመጣው ሰው ምን አይነት ሰው ነው ከሚለው ይጀምራል ሰው ስታመጣ እኔ የምፈልገው ምን አይነት ሰው ነው ወይ ለመቅጠር ሳስብ ወይ የሆነ ሰው ለማስገባት እና አብሬ ለመስራት ሳስብ አንደኛ የማየው ነገር የእውነት ለመናገር ዲግሪ ምናምን አይደለም ዲግሪ ምናምን could be important ግን እሱ አይደለም ዋናው ነገር ሃርድ ወርኪንግ ሰው ነው አይደለም ፓሽኔት ነው ለዛ ለምንሰራው ስራ አይደለም ሁለተኛ በተጨማሪ ደግሞ ኦነርሺፕ የሆነ ፕሮጀክት ስትሰጠው አንድ ሰው ሙሉ ኃላፊነቱን ወስዶ ኤንድ ይጨርሳል ወይ ነው የሆነ መሃል ላይ ችግር እኮ ሊያጋጥም ይችላል ግን ችግር ሲያጋጥም ችግሩን ማን ያግዘኛል እኔም ልሆን ይችላል ተመልሶ እኔ ጋር መጥቶ እዚህ ጋር አጋጥሞ ወዴት ልሂድ ወደዛ ምናምን የሚል ሰው ነው ወይስ ሄደ መልሰ ስትጠይቀው ያ ፕሮጀክት እንዴት ሆነ ስትለው ያ ፕሮጀክት ይሄ አጋጥሞኝ እኮ እየጠበቅኩኝ ነው የሚልና ይሄንን ሶልቭ ለማድረግ እየሞከርኩ ነው የሚል ሰው የተለያየ ነው ሶ ኦነርሺፕ ካለው ሃርድ ወርኪንግ ከሆነ እና ፕሮባብሊ አብዛኛው ሰው ቱ ሳም ሌቭል ስማርት ከሆነ እነዚህን ሰዎች አይቼ ነው ቲም ውስጥ ማስገባት እንፈልገው ቲም ውስጥ ከገቡ በኋላ ደግሞ በተቻለ መጠን ማይክሮ ማኔጅ ማድረግ አለብን ቼኪን አለን ኖርማሊኛ ጧት ሁሉ ጊዜ ቼኪን እናደርጋለን ፕላናችን ምንድነው ምናምን እንባባላለን ወንጭ ሄደን ነበር ያልኩ ቲም ቢልዲንግ ይሄ ፐርሰናል ሪሌሽንሺፑ ደግሞ ኢዝ ኢምፖርታንት ማለት ምን አይነት አለቃ ነው የሚሉ ይመስላል እስቲ ነው አለቃም ቲም ብጠይቅ ጆሮ ለባለቤቱ ባጃ ነው ምን እንደሚሉኝ አላውቅም በጣም የጓደኛ አይነት ሪሌሽንሺፕ ነው ከቲሞቻችን ጋር ያለን ከፓርትነሮቻችንም ጋር ያለን ያንጎ ፓርትነርሺፕ ነው የምንሰራው ከመልቲፕል ፓርትነርስ ጋር ነው እና ጥሩ ሪሌሽንሺፖች ነው ያሉን ብለን እናስባለን የመጨረሻ ጥያቄ ላርግልህና እንደው በምን መታወስ ትፈልጋለህ ሁሌ አብሶ ፐርፐዝ ኖሮት የሚሰራ ሰው እንደዚህ ትልልቅ ቲሞችን የሚያስተዳድር ወይም የሚመራ ሰው አንድ ፐርፐዝ ይኖረዋል አይ ቲንክ ለኔ የበለጠ ፐርሰናል ወይ ደግሞ የሆነ ፋሚሊ ላይፍ የበለጠ ማተር ያደርጋል ብዬ አስባለሁ ላይክ ፕሮፌሽናሊ ልትታወስ ትችላለህ ግን in the long run I don't think ለኔ like it's fine like እስካለህ ድረስ ብዙ ነገር ለመስራት ትጥራለህ የምትችለውን ቢልድ ለማድረግ ትሞክራለህ ግን at the end of the day ማተር የሚያደርገው ቤተሰብ እና ፋሚሊ ነው ብዬ ነው የማስበው ስለዚህ ጥሩ ቤተሰብ ኖሮኝ
እንግዲህ ጥሩ ልጆች ኖሮኝ በእነሱ ብታወስ የበለጠ ደስ ይለኛል ብዬ ነው ማስበው። ያስ የልብህን ይስጥህ ነው የሚባለው። ኦኬ እስቲ እንደ ኮንክሉዲንግ ያንተ ራስህ መናገር የምትፈልገው በትራንስፖርት ዘርፋችን ላይ በምጣኔ ሀብታችን ላይ ያሉ ነገሮችና እንደ ኦፖርቹኒቲ ስራ ፈጣሪዎች አይተውት ሊለወጡበት ሊሰሩበት ይችላሉ የምትላቸውን ፖይንቶች አንስተን መዝጋት እንችላለን። በጣም ጥሩ። አይ ቲንክ ኢን ጀነራል ላይክ የሆነ ሀገራችን ወይ ደግሞ በአጠቃላይ ኢኮኖሚው በሚቀጥለው 2-3 አመት ውስጥ በጣም ትልቅ ለውጥ የሚያመጣ ይመስለኛል። እንግዲህ እኔ አሁን ከማያቸው አንዳንድ ነገሮች ተነስቶና ፎሬን ኢንቨስትመንት ራሱ ምን ያህል አትራክቲቭ እየሆነ እንደሆነ ከከረንሲ ፍሎቲንጉ በኋላ ብዙ ከሚሰሩት ሪፎርሞች ጋር ተያይዞ የምታየው ነገር አለና ብዙ ኦፖርቹኒቲዎች ይመጣሉ ብዬ አስባለሁ። the only thing ምንድነው የሚባል አባባል አለ፣ እድለኛ ሰው የለም at the right time ሬዲ ሆኖ የጠበቀ ሰው ነው ያለው፣ ዝግጁ ሰው ነው ያለው እንጂ እድለኛ ሰው የለም የሚባል አባባል አለና ሁላችንም በምንፈልገው ዘርፍ ላይ ሰክሰስፉል ለመሆን ከፈለግን ያው በተቻለ መጠን ራሳችንን አዘጋጅተን ኦፖርቹኒቲዎቹን ያየን over the next 3-4 years ብናይ ብዙ ነገሮች መስራት እንችላለን ብዬ አስባለሁ። ባለፈው አንድ ኮሊጌ ከውጪ መጥቶ ያወራን እኔ like I feel like የሆነ ኒውዮርክ ወይ ምናምን ከ100 አመት በፊት ያለችበት ደረጃ ላይና የመነቃቂያው ሰዓት ላይ ያለን ነው የሚመስለኝ እያለኝ ነበረ ሲያየው ከተማውን ያለውን ለውጥ። እዚህ አስበው ከኒውዮርክ ከ100 አመት በፊት መሬት ገዝተህ የሆነ ነገር ሰርተህ ቢሆን አሁን ያለነ ለቤተሰብ ለትውልድ የሚተርፍ ነገር ይኖርሃል። አይ ቲንክ ብዙ ኦፖርቹኒቲዎች አሉ ብዬ አስባለሁ። ሁሉንም ነገር በፊልዳችን ፎከስ አድርገን ከሰራን ጥሩ ነገር መስራት እንችል ይመስለኛል። በጣም አመሰግናለሁ። እንግዲህ ለቆይታችን ጥሪያችንን አክብረህ እዚህ ድረስ በጠዋት አስወጥቼ እዚህ ድረስ ስለመጣ በጣም አመሰግናለሁ። መልካም የሥራ ዘመን እመኛለሁ ላንተም ለአንጎም ቲም። Thank you so much. Thank you.